በስተመጨረሻም ዛሬ እንግዲህ የሀይሚና የቡራ ሽምግልና ቤተሰብ በጉጉት ሲጠበቅ የነበረው ቪዲዮ ተለቋል። ቀን ላይ በሰራሁት ቪዲዮ አንድ እውነት ማብራሪያ መጨረሻ አካባቢ ሰጣችኋለሁ። በመጀመሪያ ግን ስለ ሀይሚ ድንቅ ስራና ስለ ጋሽዬ ተንኮል እንደዚሁም ስለ ብሩኬ ስነ ምግባር የተወሰነ ነገር ማለት እፈልጋለሁ። ዛሬ እንግዲህ ፎቶ ፖስት የተደረገው በነገራችሁ ላይ የሙሽዬ ሀይሚ ብሩኬ ማች ለብሰው እንደዚሁም ደግሞ ከጋሽ ጋር ጭምር ነበረ ፖስት የተደረገው። እኔ ደግሞ ትዬ ብዬ ቪዲዮ ቻለው ለምን እንደዛ እንዳልኩኝ መጨረሻ ላይ እምነግራችሁ ይሆናል። በነገራችን ላይ አንድ ቴንኪው ለማረም ሞክረሻል። እኔ ግን ሀሳቤን ወደ እናንተ አደርሳለሁ። በመጀመሪያ ስለ ቪዲዮ አንዳንድ ነገር ማለት ፈልጋለሁ ቤተሰቦቼ። ዛሬ ግን ሀይሚ ያደረገችውን ልክ እንደኔ አስተውላችሁ ተመልክታችኋል። እውነት እኔ በጣም ነው ያስገረመችኝ። ሀይሚ ያደረገችውን ነገር ምን አለ ብሩኬ ቢደግመው ያልኩበት ታይም ነውና በጣም አስተማሪ ነው። በነገራችሁ ላይ እንግዲህ ያው ጋሽዬ ከዚህ በፊት ፕራንክ ተደርጎ ትክሱኛላችሁ ምናምን ባለው መሰረት ዛሬ ግብዣም ተደርጎለታል። እንደዚሁም ስጦታ ብሩኬ ሳይሆን የገዛው ሀይሚ ናት የገዛችሁ ቤተሰብ። ሀይሚ ሸሚዝ ገዝታ፣ ነገር ግን ብሩኬ እንዲወደድ የበለጠ ብሩኬ በነጋሽዬ በነትዬ ዘንድ ተወዳጅነትን እንዲያገኝ ክብርን እንዲያገኝ የበለጠ ምን አደረገች ቤተሰብ? በውስጥ በኩል ከታች አይታችሁ ከሆነ አስተውላችሁ እንደኔ አይታችኋት ከሆነ ባፏ እያወራች ከላይ ጋሽዬ እንዳያስተውል በውስጥ በእግሯ በኩል አሳልፋ ለብሩኬ ባንተ ያምራል ውሰድ እያለች ብሩኬ በስተመጨረሻ ነው የገባው። ተዛ ልክ ተቀብሎ ለጋሽዬ የሰጠው ቤተሰብ። ይሄ ስማርትነት ነው በነገራችን ላይ ማለት ሀይሚ ብትገዛውም ኦር ደግሞ ገንዘቡ የብሩኬም ሊሆን ይችላል። ግን የሀይሚ ምርጫ ቢሆንም ብሩኬ እንዲሰጥ ያደረገችበት ምክንያት በቤተሰቦቿ ተፈላጊነት ተወዳጅነትን እንዲያተርፍ ስለፈለገች ከሷ በላይ ብሩኬ እንዲከበር ስለፈለገች። ኦ ማይ ጋድ እንደዚህ አይነት እንስት ግን ይገኛል። እውነቴን ነው። ብሩኬ ኩድለኛ ነው ስልኩ እውነት ከልቤ ነው የምሬን ነው የምላችሁ። በጣም ስማርት እንዴት ብዬ ልንገራችሁ። ሀይሚያውን በአንደበት የምትገለጽ ልጅ ናት ቤተሰብ የምር። እንግዲህ ጋሽዬም ደግሞ ፕራንክ አርጓታል ሀይሚዬን። ሀይሚ እንዳያችኋት ምር ብላ ውብ ሆና ከብሩኬ ጋር ማሽ ነበር የለበሰችው። በስተመጨረሻ እነ ሙሼ ጋር ሄዳለሁ ምናምን ስትል ጓ ብሎ ጋሽዬ አትሄጂም አንደኛ ነገር ማች ለብሰሽ እንዴት ትሄጃለሽ? የማይሆነውን ጋሽዬ እኮ ያራዳ ልጅ ነው። እና እንግዲህ ያው ኩርፍ ብላ አንገቷን ድፍት ስታረቅ እንዴት እንዳሳዘነችኝ እንዴት እንባ ሁላ እየተናነቃት ነበር። ግን ማልቀስ አልፈለገችም። ሙሼ ጋር መሄድ ትፈልጋለች። ጋሽዬ ተቆጣ። እንዴት አርጋት ሂድ ቤተሰብ የምሬን ነው የምላችሁ። ግን ያው እየተቀለ እኮ ነው ጋሽዬ ፕራንክ እያደረገ ነው መልሶ ሀይሚን ማለት ነው። እና በአጠቃላይ በጣም ነው ያመረባቸው። ብሩኬም ሀይሚን መግቢያ ላይ እየቀለዱ ነበረ፣ እያፌዙ ነበረ። ጋሽዬ ጋር ሽማግሌን የራሴ ሊሄድ ነው እያለ ነበር ብሩኬ። እንደዚሁም ደግሞ ሀይሚ ሙሼ ጋር ምናምን የሚለው ነገር ላይ ሀይሚዬ ምን አለች? አዎ ሽምግልና ሊላክ ነው አለች። እና በስተመጨረሻ ላይ የሚያሳዝነው ግን ብሩኬ ነው የሚሄደው አለች። እና ብሩኬ ይቺ ቀን ማደርስ መስሎ እንዳይመስልህ ማለት ቀኗ ትደርሳለች። ሀይሚም ደግሞ ትደሰትበታለች። ሪል ሲሆን የጋሽዬ ምርቃት ራሱ እና የሙሽዬ ምርቃት አይለያችሁ፣ ውለዱ፣ ክበዱ። ልክ እኛ እናት አባት እንደሆንን እናንተም እናት አባት ያርጋችሁ፣ በልጆቻችሁ ተጦሩ። በቃ የሚገርም ምርቃት ነው ዛሬ ከቤተሰብ ያገኙት ማለት ነው። ቤተሰቦች የምር እኔ ደስ ብሎኛል ከምታስቡት በላይ። በተለይ ደስታዬ ሙሉ የሚሆነው እንግዲህ እንዳያችሁት ብሩኬ ለሀይሚ የገዛው ቀሚስ አይታችኋል። ለራሱም ለሙሽዬም ይሄ ብቻ አይደለም ከ6 ምናምን ልብሶችን ከዛ በላይ ልብሶችን ነው አንድ አይነት ያሰራ ነው ያለ ነበረ ብሩኬና ይሄ ነገር ሲመጣልኝ ይሄ ነገር ማለት ነው እኔ በመጀመሪያም ሰምቻለሁ የበዓል ልብስ እንደታዘዘ ከነጽጌ ጋር ማለት ነው። እና ይሄ ነገር በቃ ያሰብኩት ጋሽዬ እትዬ ሙቼ ሰብሰብ አድርገው የሆነ ሆቴል ላይ አንድ ላይ የቤተሰብ የፋሚሊ ጊዜ ቤተሰብ የሆነ በሳቅ በደስታ እንደነገርኳችሁ ነው። እቺ ቀን ዛሬ ያለንባት ቀን ክፉም ትሁን ለኛ ጥሩም ትሁን ማለት የቀን ክፉ የለውም የነገሮች ነው እንጂ እና ተመልሳ አትመጣም። ክፉም ከሆነ ያልፋል። ቀጣዩ ምናልባት ልንደሰትበት እንችላለን። ጥሩም ከሆነች አልፋ ምናልባት የምንከፋበትም ጊዜ ሊመጣ ይችላል። ብቻ በአጠቃላይ ምን ለማለት ፈልጌን ጊዜያችንን ብንጠቀምበትና እኔ እንዲያውም እያልኩ የነበረውኝ እትዬ መጣች እያልኩ ነበር አይደል? በመጀመሪያ እኔ በጣም ናፍቃኛለች እውነት ለመናገር ከመጣች በጣም ቆይታለች። ፕላስ ደግሞ እኔ እንዲያውም ታምሌል ማድረግ የፈለኩትኝ ሙሽዬ ከሀይሚና ከብሩኬ ጎና ነበረች። ከዛ ደግሞ እትዬን ጎና አምጥቼ ፊቷን አርጌ ቡሽዬንና እትዬ ጎን ለጎን ከዛ ሀይሚን ከዛ ብሩኬን ደግሞ ከኋላ ከእንዴት ነው
ከሙሽዬ ጎን ብሩኬን ከትዬ ጎን ሀይሚን አርጌ ራሱ ታምሌን ለመስራት አስቤ ነበር። የምሬድ ነው የምላችሁኝ። እና በቃ አሚሮ ላይ ሲመላለስ የነበረው እትዬ ጋሽዬ ሙሽዬ ብቻ በአጠቃላይ ብሩኬ ሀይሚ ባንድ ላይ ስስብ ብለው ደስ ነው የሚለኝ። እኔ እንደዛ ባያቸው በተለይ ሀይሚም እያለች ነበረ ሙሽዬና ጋሽዬን ብናስተዋውቃቸው ምን ይመስላል? ምን አይነት የሚፈጠር ማለት ፊሊንጉ ምን አይነት ይሆን ይመስልሃል? እያለች ብሩኬን እየጠየቀችው ነበር። ያ ቀን አይቆይም ብዬ አስባለሁኝ እና እኔ በጣም ነበር ስጠብቅ የነበረው ብዙ ልብሶች ታዘዋል ምናምን እንስሰማ ማለት ነው። በጣም እየጠበቅኩኝ ነበር። እኔስ ችግር የለውም አንድ ቀን የሚሆን የሚሳካ ይሆናል። ብቻ ደስ ብሏቸው ስላሳለፉ ሀይሚ ብሩኬ ደስ ብሎኛል። ቀልዳቸው ራሱ አገባባቸው እንትሮ ምናምን አሰራራቸው ራሱ ወታደራ ላይ ሲሆኑ ግርማ ሞገሱ ቤተሰብ እኛን ሰላም አባባላቸው ራሱ ለምን የተረጋጋ መንፈስ ከቤተሰብ ጋር ናቸው። ሁሉ ነገር የተረጋጋ ስለሆነ ማለት ነው። እና እንደውም ሀይሚ ራሱን ለሙሽ ጋር ሄዳ እንዴ ሙሽ እየተጀናጀነች ነው እንዴ እያለች ሁላ ነበር በስልክ ስታወራ። አስባችሁታል? ይሄ ማለት ነጻነት፣ ፍቅር፣ አንድነት፣ ሰላም ሁሉም ነገር ወደ እናንተ ሲሆን ከቤተሰብ ጋር ስትሆኑ የሚሰማችሁ በቃ አለ አይደል? ህፃን ልጅ አሁን ትንሽዬ ህፃን ልጅ እናቱ እቅፍ ላይ ምንም አያውቅም አይደል? እናቱ እቅፍ ላይ ሆኖ ግን በቃ የለም እንቅልፍ ይወስደዋል። ይሄ ማለት በእናቱ ይተማመንባታል። ገባችሁ አይደለ? እንጂ ማለት በእናቱ ባይተማመን አስባችሁታል የሚፈጠረው? ብቻ እንደዛ ነው። እንዴት ብዬ ልንገራችሁ? ደስ ብሎኛል ከምታስቡት በላይ። ቀጣይ ግን ሀይሚዬ ማለት ነው ብሩኬ፣ ሀይሚ፣ ሙሽዬ፣ ጋችዬትዬ አንድ ላይ ለብሰው ቢመጡ ማሽኔ ደስ ይለኛል። ፍላጎቴ ነው። ለዛም ነው። ምን ይመስላችኋል? አልናፈቀቻችሁም ወይ? ላይክ አድርጉ ስለነበረው አንድ እህቴ ገብታ ሙሽዬ እኮ ናት ብላኛለች። ቴንኪው። በዚህ አጋጣሚ ማለት ነው ቪዲዮዬን ሙሉን የምሰሙና ማሰሙ ሰዎች ታዘቢያችኋለሁ እንድታርሙ ይፈልጌ ነበር። አንድ እህቴ ብቻ ናት ያረመችኝና ሙሽዬ ናት ያለች ማለት ነው። እና እኔስ ሙሽዬ መሆኗ ጠፍቶብኝ ሳይሆን ስሜቴ ፍላጎቴ ነበር። የምሬን ነው የምላችሁኝና አንድ ላይ የሚመጡ ነበር የመሰለኝ ግን አልመጡም። እኔስ ኦኬ ችግር የለውም ቀጣይ ላይ ይሆናል። ቤተሰቦቼ በጣም ነው የምወዳችሁ። በያላችሁበት ፈጣሪ ጠብቃችሁ ሁላችሁንም።